ተመልካቾች በዝርዝር ወደምንመለከተው የኢትዮ ቢዝነስ መረጃችን ስናልፍ ኢትዮጵያ ዓለም አቀፍ ደረጃዎችን የጠበቁ የሂሳብ ባለሙያዎች ለማፍራት የሚያስችል ረቂቅ አዋጅ በቅርቡ ማጽደቋ ይታወቃል። ይህ አዋጅም የሂሳብ ባለሙያዎችን አቅም በማጎልበት በዘርፉ የሚታዩ የገንዘብ ብክነቶችን ለማስቀረት የሚያስችል ስለመሆኑ ተገልጿል። ባልደረባችን ሃይማኖት ወርቁ አዋጁ የሀገሪቱ የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት የሚኖረውን አስተዋጽኦ በተመለከተ የዘርፉን ባለሙያ አነጋግራለች። ወደዚያው እናምራ። በኢትዮጵያ በሂሳብ አያያዝና በኦዲት ቁጥጥር ዘርፍ የሚታዩ የእውቀት የክህሎትና የቴክኖሎጂ ችግሮች ምንድናቸው? ይህ አዋጅስ ይህንን ችግር እንዴት ይቀርፈዋል? እንግዲህ በዋናነት ምንድነው ኢትዮጵያ ትልቁ ነገር ከዚህ ቀደም እንደ ሀገርም የምንመራበት የሂሳብ ስርዓት አለመኖሩ ነበረ። ጋፕ ወይም የአሜሪካውን ጀነራል አክሴፕትድ አካውንቲንግ ፕሪንሲፕል የሚመስል ህግ ነበረ። ስታንዳርድ የሆነ በህግ ቅቡልነት ያለው አልነበረም። በ2014 በፈረንጆች ዓመተ ምህረት ኢትዮጵያ እንደ ሀገር የዚህ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም የዓለም አቀፍ የሂሳብ አዘገጃጀት ስርዓትን ተቀብላለች በአዋጅ። እንዲሁም ደግሞ የዓለም አቀፍ የኦዲቲንግ ስርዓትንም ጭምር በዚሁ አዋጅ ተቀብላለች። አሁን በተለይ የአካውንቲንግ እና ኦዲቲንግ ቦርድ ኦፍ ኢትዮጵያ ከተቋቋመ በኋላ ሁሉ ነገር ስርዓት መያዝ የጀመረበት ጊዜ ነበረ ማለት ነው። ስለዚህ ከዚህ ቀደም እንደ ሀገር የተቀበልነው በአዋጅ የተቀበልነው የሂሳብ ስርዓት ያለ መኖሩ አንደኛ ተግዳሮት ነበር። አሁን ግን ያ ነገር ተቀርፏል። ከዛ ውጪ ግን አሁንም ያሉ ትልቁ ችግሮች ምንድነው? አንደኛ እንደ ባለሙያ የባለሙያ እጥረት አለ። ይሄ ኢኮኖሚ የ125 እስከ 30 ሚሊዮን የሚገመት ሀገር ያለበት ኢኮኖሚ ነው። በጣም ከፍተኛ ፍጥነት እያደገ ያለ ኢኮኖሚ ነው። ለዚህ ሁሉ ኢኮኖሚ የሚሆን በቂ የሰለጠነ የተመሰከረለት የሂሳብ አዋቂ የለውም ኢኮኖሚው። የሰው ኃይል ችግር አንደኛው ችግር ነው። ሁለተኛ ችግር ደግሞ ምናልባት እንደ ችግር ካነሳ ነው የዚህ በተለይ አገሪቱ እንግዲህ በአዋጅ የተቀበለችው የአይኤፍአርኤስ እውቀት አልረከሰም። እውቀቱ ይሄ ማለት ነው እውቀቱ የተወሰኑ ሰዎች እጅ ነው ያለው። ከዛም ውጪ በትምህርት ስርዓት ውስጥ ያስገቡ ዩኒቨርሲቲዎች ቁጥር አናሳ ነው። እንደው የሚደንቀው ነገር አሁንም በአሜሪካው ኢትዮጵያ በተወቹ ጀነራሊ አክሴፕትድ አካውንቲንግ ፕሪንሲፕል እያስተማሩ የሚያስመርቁ ዩኒቨርሲቲዎች አሉ። ስለዚህ ይሄኛው እንደ ተግዳሮት የሚታይ ነው። ስለዚህ አይኤፍአርኤስ ከአዋጅ ባሻገር የትምህርት ስርዓታችን ውስጥ የማስገባቱ ነገር ላይ ችግር ይታያል። ሌላው በዚህ ዘርፍ ላይ የሚታየው ዋና ችግር ኢትዮጵያ ሀገር በቀል የሆነ ሶፍትዌር የላትም። አሁንም ቴክኖሎጂ እየገዛ ነው። ይሄ ሁሉ የአይቲ ባለሙያ ይሄ ሁሉ የአይቲ ተመራቂ እያለ ይህንን የአይኤፍአርኤስ ወይም የሂሳብ ስርዓት የሚደግፍ አገር በቀል ቅቡልነት ያለው ጥራቱ የተረጋገጠ የቴክኖሎጂ አለመኖሩ አሁንም ለነዚህ ለውጭ ሀገር ተቋማት ዶላር እየከፈልን እኚህን ቴክኖሎጂዎች መግዛታችን ኢትዮጵያ ለኤአርፒ የተለያዩ ሶፍትዌሮች ሂሳብ መስሪያ ሶፍትዌሮች ለኦዲት መስሪያ ሶፍትዌሮች አሁንም ከፍተኛ የውጭ ምንዛሪ የምታወጣ ሀገር ማለት ነው። እነዚህን እንደ ተግዳሮት ልንወስድ እንችላለን ማለት ነው። የሰው ኃይል ቴክኖሎጂና የሰለጠነ የሰው ኃይል ቴክኖሎጂ እኚህን እንደ ተግዳሮት መውሰድ እንችላለን ማለት ነው። ኢትዮጵያ ሰርቲፋይድ ፐብሊክ አካውንታንቶችን የሚያስተምር ኢቲሲፒኤ ኢንስቲትዩት መቋቋሙ በዋናነት ትልቁ ነገር በዘርፉ ላይ የሚስተዋለውን የሰው ኃይል ስልጡን የሰው ኃይል እጥረት ከመፍጠር አንጻር ከፍተኛ አስተዋጽኦ ይኖራል። በነገራችን ላይ ይሄ ኢንስቲትዩት ሲቋቋም ሲያማክሩ የነበሩ ተቋማት አንደኛው ኤሲሲኤ ነው። ይሄኛ ሰርቲፋይድ ያደረግንበት ተቋም ጭምር በዚህ ጉዳይ ላይ ሲያማክሩ ነበርና የዓለም አቀፍን ስታንዳርድ ባሟላ ሁኔታ የሚቋቋም ተቋም ነው። ካሪኩለሙን ጨምሮ ይሄ ኢንስቲትዩት ሲቋቋም የትምህርት ስርዓት ጥራቱን ጨምሮ ካሪኩለሙን ጨምሮ እንዲሁም ፈተናዎቹን ጨምሮ ይሄ ኢንተርናሽናል ፌዴሬሽን ኦፍ አካውንታንት እሱ በሚያመጣው መስፈርት መሰረት ባሟላ መሰረት የሚወጡ ነገሮች ናቸው። እኚህን ማውጣቱን ካረጋገጠ ደግሞ ኢንተርናሽናል ፌዴሬሽን ኦፍ አካውንታንት የኢትዮጵያውን የሲፒኤዎች ማሰልጠኛ ኢንስቲትዩሽን አባሉ አድርጎ ያቅፈዋል ማለት ነው። ስለዚህ ይሄ መሆኑ ደግሞ አንደኛ ይሄ ኢንስቲትዩት የዓለም አቀፍ ጥራትን በጠበቀ መንገድ ትምህርቱን እያስተማረ እንዲቀጥል ብቃት ያላቸው ባለሙያዎችን እንዲያፈራ መንገድ ይጠርግለታል። ከነዚህ አባል በመሆኑ የተለያዩ ነገሮችን ማግኘት ይችላል። የተለያዩ ስልጠናዎችን ማግኘት ይችላል። የተለያዩ ሪሶርሶችን መጠቀም ይችላል ማለት ነው። በየጊዜውም ግን ኦዲት ይደረጋል፣ ስታንዳርዱን በተመለከተ ጥራቱን በተመለከተ። ስለዚህ በዘርፉ ላይ የሚስተዋለውን የስልጡን ባለሙያ እጥረት ወይም ደግሞ የከፍተኛ የባለሙያ እጥረትን የሚቀርፍ ኢንስቲትዩት መሆን የሚችልበት አግባብ ነው የሚኖረው ማለት ነው። ቋቋምለትን አዋጅ ስንመለከት ትልቁ ነገር እንዳልኩሽ አሁን ኢትዮጵያ ባለፈው ምናልባት የዚህ አይኤምኤፍንም ሪፖርት በተመለከቺ የፐብሊክ ፋይናንሻል ማናጅመንት ደግሞ የህዝብ የገንዘብ አስተዳደር ላይ ኢትዮጵያ የዘመናዊ የህዝብ አስተዳደር አልተገበረችም ተብሎ ክሪቲሳይዝ ስትደረግ ነበር እንደ ሀገር።
ሐቁም እንደዛው ነው። አሁን የምንከተለው የገንዘብ አያያዝ በተለይ በመንግስት ሂሳብ በተመለከተ ከአፄ ኃይለ ሥላሴ ዘመን ስንከተል የነበረውን ሲንግል ኢንትሪ ነው አብዛኞቹ ተቋማት የሚጠቀሙት። አሁን ግን መንግስት በዓለም አቀፍ ኢፕሳስ የሚባል ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ የመንግስት ተቋማት እየተገበሩ ነው በሌሎች የዓለም አቀፍ ተቋማት እርዳታ አማካኝነት ይህ ስታንዳርድ ወደ መንግስት። ስለዚህ የመንግስት የሂሳብ አያያዝም ጭምር እየዘመነ እንዲሄድ የመንግስት የሂሳብ አያያዝ እየዘመነ በሄደ ቁጥር የህዝብ ገንዘብ በስርዓቱ ይተዳደራል፣ ብክነቶች ይቀንሳሉ፣ መንግስት ግልጽና ተጠያቂነት የሰፈነበት የሂሳብ ስርዓት ይኖራል። ወደዛ እየሄደ ነው የኢትዮጵያ መንግስት። በነገሮች ላይ ለትርፍ አሁን አይኤፍአርኤስ ብዬ ቅድም የነገርኩሽ የትርፍ የተቋቋሙ ተቋማት የሚያዘጋጁት የሂሳብ አዘገጃጀት ስታንዳርድ ነው። ነገር ግን መንግስትን በተመለከተ ደግሞ ዓለም አቀፍ ስታንዳርድ አለ፣ ኢፕሳስ ይባላል። ይሄ ቀደም ሲል በሙሉ አልተተገበረም ነበር። አሁን ግን የኢትዮጵያ መንግስት ከአይኤምኤፍም ጋር ባደረገው ስምምነት እንደሚተገብር አድርጓል። አሁንም ለዛም እየተሰራ ነው። ይሄ ተቋም ኢትዮጵያ የምታደርጋቸውን የፋይናንስ ሽግግሮች፣ ሪፎርሞች ከመደገፍ አኳያ በቂ ባለሙያ አሰልጥኖ ከማቅረብ አንጻር በአዋጅ የተሰጠውን ኃላፊነት እኚህ ባለሙያዎች በነገሮች ላይ የትምህርት ብቃት ብቻ አይደለም የሙያ ስነ ምግባርን ጭምር የተላበሱ ባለሙያዎችን ከማፍራት አንጻር የተጣለበትን አደራ ኃላፊነት እንዲወጣ ይጠበቅበታል ማለት ነው። ይሄን ማድረግ ብቁ ሰራተኞችን በማፍራት ኢትዮጵያ ለውጭ ኢንቨስተሮች እንዲሁም ደግሞ ለሀገር ውስጥም ኢንቨስተሮች እንዲሁም ደግሞ ለመንግስትም ጭምር በቂ ስልጡን የሆኑ የፋይናንስ ባለሙያዎችን ከማቅረብ አንጻር የበኩሉን አስተዋጽኦ ያበረክታል ተብሎ ይታሰባል። በኢትዮጵያ ውስጥ ዓለም አቀፍ ደረጃቸውን ያሟሉና የብቃት ማረጋገጫ ያላቸው የሂሳብ ባለሙያዎች ምን ያህል አሉ ማለት ይቻላል? አሁን ላይ በኢትዮጵያ ውስጥ እንግዲህ 540 ያክል የተመሰከረላቸው የሂሳብ አዋቂዎች አሉ። ይህንን ኢትዮጵያ ውስጥ ቅርንጫፍ ያለው የአሶሲዬሽን ኦፍ ሰርቲፋይድ ቻርተርድ አካውንታንት ዋና ስራ አስኪያጅ አቶ ሚካኤል ናቸው ያረጋገጡልኝ። በቅርቡ 540 የተመሰከረላቸው የሂሳብ አዋቂዎች አሉ ኢትዮጵያ ውስጥ። የውጭ ኢንቨስተሮች ኢትዮጵያ ሲመጡ ስልጡን የሰው ኃይል አገኛለሁ ወይ ሂሳቤን ባዘጋጅ? ቢኮዝ አንደኛ እድሉም ፎሬን ዳይሬክት ኢንቨስትመንት ወይም ደግሞ ከውጭ የሚመጣ ገንዘብ ሀብት ዋናነት እንዲፈጥር የሚፈልገው ኢትዮጵያዊ ያለውን ዜጎች የስራ እድል እንዲፈጥር ነው። ዜጎቻችንን እነዚህ የሚመጡ ካምፓኒዎች በሚፈልጉት የብቃት ደረጃ አሰልጥኖ መጠበቅ ደግሞ የኛ ኃላፊነት ነው የሚሆነው እንደ ኢትዮጵያ ማለት ነው። እኚህ ተቋማት ኢትዮጵያ ይሄ ተቋም እንዳላት ይሄ ተቋም ደግሞ የኢንተርናሽናል ፌዴሬሽን ኦፍ አካውንታንት አባል ከሆነ ግልጽ ነው ያንን ስታንዳርድ የሚያሟላ በዓለም አቀፍ ደረጃ ትልቅ ዝና ያለው ተቋም አባል ከሆነ ኢንስቲትዩሽናችን ከዛ የሚወጡ ተመርቀው የሚወጡ ባለሙያዎች ቅቡልነታቸው ይጨምራል። ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገር ጭምር እኚህን ሰራተኞች ሄደው መቀጠር የሚችሉበት አግባብ ነው የሚኖረው። ስለዚህ የኛ የቤት ስራ ይሄ ኢንስቲትዩት ጥርስ እንዲያበቅል ይሄ ኢንስቲትዩት በአዋጅ ተሰፍሮ የተሰጠውን ስልጣን እንዲወጣ ማገዝ ነው። ይህ አዋጅ የሀገሪቷን የፋይናንስ ስርዓት ለማጠናከር እንዲሁም ለኢኮኖሚ እድገት ምን አይነት አስተዋጽኦን ያበረክታል? በዋናነት ኢትዮጵያ በሯን እየከፋፈተች ነው። የውጭ ባለሀብቶች ይምጡልን እያለ ነው። እንግዲህ የውጭ ባለሀብቶች ይምጡልን ስንል ባንኮች ሊገቡ ነው። እኚህ ባንኮች ባለ አክሲዮኖች አሏቸው፣ የውጭ ሀገር ባለ አክሲዮኖች አሏቸው። እኚህ የውጭ ሀገር ባለ አክሲዮኖች ኢትዮጵያ ውስጥ ያሉ ኦዲተሮች በሚሰጡት ሪፖርት ላይ ሊንተራሱ ነው፣ ተስፋ ሊጥሉ ነው አይደለም፣ ሊተማመኑ ነው። ኢትዮጵያ የባለሙያዎቹን ቁጥር ባበዛች ቁጥር እኚህ ባለሀብቶች ወደ ኢትዮጵያ ለመምጣት አይፈሩም። የተለያዩ በኢትዮጵያውያን ኦዲተሮች የሚሰጡ ኦዲት ሪፖርቶች ላይ ትምምን መፍጠር ይችላሉ ማለት ነው። ይሄን ነገር መስራታችን በተለይ ለካፒታል ገበያው ላይ በዛ በኩል ኢንቨስት የሚያደርጉ ለምን ካሁን በኋላ ኢትዮጵያ ቦንድ ስትሸጥ ለኢትዮጵያውያን ብቻ አይደለም ቦንድ የሚሸጠው ለውጭ ሀገር ኢንቨስተሮችም ትሸጣለች። ስለዚህ ብቃት ያለው ጠንካራ የቁጥጥር ስርዓት ያለው የሂሳብ ስርዓት በዘረጋን ቁጥር የውጭ ኢንቨስተሮች በገበያችን ላይ ትምምናቸውን እየጨመሩ የሚሄዱበት አግባብ ነው የሚኖረው ማለት ነውና ለድርድር የሚቀርብም ነገርም አይደለም ማለት ነው። ስለዚህ የውጭ ባለሀብቶችን ከመሳብ አንጻር ገበያችን ላይ የውጭ ባለሀብቶች እምነታቸውን እንዲጥሉ ከማስቻል አንጻር ኦዲተሮች የሚጫወቱት ሚና የላቀ ነው። ምንም ጥርጥር የለውም ማለት ነው። የሚጫወቱት ሚና በጣም ትልቅ ነው። አዋጁ በግልና በመንግስት ተቋማት ውስጥ ተጠያቂነትና ግልጸኝነትን ለማሳደግስ ምን አይነት አስተዋጽኦ ይኖረዋል? የዚህ የኢንተርናሽናል ኦዲቲንግ ስታንዳርድ እንግዲህ የመነግርሽ የሂሳብ አዘገጃጀቱ ብቻ ሳይሆን ስታንዳርድ ያለው ኦዲቲንጉም ስታንዳርድ አለው። ኦዲተሮች አንዳቸው የሌላቸውን ስራ ሪቪው እንዲያደርጉሉ ይጠይቃል። ሪቪው በአንድ ኦዲት ተቋም ውስጥ ያሉ
ሲኒየር ፓርትነሮች አንዳቸው የሌላቸውን ስራ ሪቪው ያደርጋሉ። የቁጥጥር ስርዓት አለው። አንዱ ኦዲተር ያወጣው የሪፖርት ትክክል ነው ወይ የሚለው በሌላው በጓደኛው ኦዲተር ቼክ ይደረጋል። ለወደፊቱ ደግሞ ዘርፉ እየጠነከረ ሲመጣ አንዱ ኦዲት ፈርም ያደረገውን አንዱ ኦዲት ፈርም ቼክ እያደረገ ግልጽ ነው የኦዲት ኳሊቲን የማስጠበቅ ነገር የኦዲት ጥራትን የማስጠበቁ ነገር እየተረጋገጠ ይመጣል ማለት ነው። ተጠያቂነቱ ሲስተም አለው። ሌሎች ሀገሮች ላይ የተገበሩ ሲስተም አለ። ኢትዮጵያ ያንን ነገር ወደ ራሷ ኮንቴክስት ማምጣት ብቻ ነው። አዲስ የምንፈጥረው ነገር የለም። ሶ ተጠያቂነቱ በግልጽ አለ። በነገሮች ላይ ለእያንዳንዱ የሂሳብ አዘጋጅ ወይም የኦዲተር ላይሰንስ ሲሰጥ ከተጠያቂነት ጋር ነው ላይሰንስ የሚሰጠው። ሶ ማንኛውም አይነት ብሪች ውስጥ ብትገቢ የሚታወቁ የስነ ምግባር ደንቦች አሉ። ያን ጥሰት እንትን ብትይ ከገንዘብ ቅጣት አንስቶ ላይሰንስ እስከ ማስቀር ሁለተኛ የኦዲት ስራ ውስጥ እንዳይሳተፉ እስከ መከልከል ድረስ የሚደርስ ፋይናንሻል ሊያቢሊቲ የሚያስከትል ነው። ለዚሁም ኦዲተሮቹ በነገሮች ላይ ከአቅማቸው በላይ እዳ እንኳን ቢመጣባቸው ተብሎ ኦዲተሮችም ሆነ የሂሳብ አዘጋጆች በየአመቱ ፕሮፌሽናል ኢንዴሚኒቲ ኢንሹራንስ እንዲገዙ ያስገድዳል የተቆጣጣሪው አካል አካውንቲንግና ኦዲቲንግ ቦርድ ኦፍ ኢትዮጵያ። ግልጽ ነው። ይኸውም አንደኛ ለደንበኞች ትምምንን ከመፍጠር አንጻር ኦዲት የሚደረጉ ደግሞ ስለዚህ በግዴለሽነት በኔግሊጀንስ አንድ ኦዲተር የተሳሳተ ሪፖርት በማውጣቱ ምክንያት ሶስተኛ ወገን ላይ ኪሳራ ቢደርስ እንግዲህ ኢንሹራንስ ካምፓኒዎች ሳይቀር ለነዛ እንትኖች ድጋፍ እንዲያደርጉ ወይም ካሳ እንዲከፍሉ የሚያስገድድ ሁሉ ጥበቃ እየተደረገ ነው። ይሄ ነገር ለወደፊቱ እያደገ መሄድ መቻል አለበት። ስለዚህ የሚያመጣው ነገር የለፋሽበትን የሙያ ላይሰንስ ከማሰረዝ አንስቶ እንዲሁም በወንጀል ጭምር የሚያስጠይቅ ነገር ነው። ምናልባት ከዚህ ቀደም ይሄን ያክል አልጨከነም የተቆጣጣሪው አካል፣ ለወደፊቱ ግን እየጨከነ መምጣቱ የሚቀር አይመስልም። ገበያውም እያደገ ሲመጣ የዛን ያክልም ጥሰቱም እየጨመረ የሚመጣበት ሁኔታ ካለ በእርግጠኝነት ተቆጣጣሪው አካል የሚያጠፉትን አካል እየቀጣ የሚቀጥልበት ሁኔታ ነው የሚኖረው። ተመልካቾቻችን በዛሬው ኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሐዲስ አብረናችሁ ቆየን። ሰላም ሁኑ።